መሰብ የአንድ ማዕከል አገልግሎት ሀገሪቱ ከጀመረችው የሲቪል ሰርቪስ ማሻሻያ ስራዎች ውስጥ አንዱ አካል ነው። የሰለጠነ ብቁና ቀልጣፋ አገልግሎት የሚሰጥ ሲቪል ሰርቪስ መገንባትን እቅዱ ያደረገው የሲቪል ሰርቪስ ማሻሻያ በመሰብ አንድ ማዕከል አገልግሎት ከ40 በላይ አገልግሎቶችን በአንድ ማዕከል በማስተሳሰር የስኬት እርምጃውን ጀምሯል። ይህን ማዕከል ታዲያ የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ በተገኙበት የተለያዩ ሀገራት አምባሳደሮች ጎብኝተውታል። Your Excellency, distinguished ambassadors, members of the diplomatic community, welcome to Mesob One-Stop Service Center. ፕሬዝዳንት ታዬ አጽቀሥላሴ የመሰብ አንድ ማዕከል አገልግሎት በዘርፉ የሚታዩ እንግልቶችን ለመቀነስ በእጅጉ የሚያግዝ መሆኑን ተናግረዋል። የመሰብ አገልግሎት ፋይዳው በርካታ ነው። በመጀመሪያ ደረጃ መንግስታት ለህዝቦቻቸው የተቀላጠፈ የሰለጠ አገልግሎት የመስጠት ኃላፊነትም ግዴታም አለባቸው። በኢትዮጵያ የዘመናት የመንግስት አገልግሎት እና የመንግስት አገልግሎት አሰጣጥ ዙሪያ በአብዛኛው እጅግ አድካሚ ምናልባትም የሚያስቆጣ ለማለት ይቻላል የነበረ ነው። በመሆኑም ይህ አዲስ ሁሉ አቀፍ የሆነ በአንድ ቦታ በርካታ አገልግሎት ለመስጠት የተጀመረው ስራ መርግጥ ኢትዮጵያን የፐብሊክ ሰርቪስ እንደ ተቋም ሁለተኛ መንግስት የሚሰጣቸውን አገልግሎቶች ደግሞ ከፍ ያደርጋል፣ ወደ ላቀ ደረጃ ያሸጋግራል። አገልግሎት አሰጣጡ በቴክኖሎጂ ታገዘ መሆኑ በአገልግሎት አሰጣጥ ዘርፉ ላይ የሚስተዋሉ የሙስናና የሌብነት ችግሮችን ለመቅረፍም የሚያስችል ነው ያሉት። በመንግስት አገልግሎት ዙሪያ ያለን ተመክሮ ብዙ የሚያኩራራ አይደለም። በመሆኑም መንገላታትን ብቻም ሳይሆን ደጅ እንዲጠኑ የሚፈልጉ ወይም ደግሞ መታያን የሚሹ ሁሉ ይህ አይነት የዘመነ ቴክኖሎጂን የዋጀ አገልግሎት በፍጹም ባይባልም በዋነኛነት ይቀርፋል። ስለዚህ እንደ ሀገር ኢትዮጵያ ህዝቦቻችን የሚገባቸውን ሰርቪስ ያገኙ ዘንድ ይህ ኢኒሺያቲቭ ትልቅ ነው ለማለት ይቻላል። በስራው የተሳተፉ አካላት ምስጋና ይገባቸዋል ያሉት ፕሬዝዳንቱ 12 ተቋማትን ያስተሳሰረው ስርዓት በሀገር አቅም መከወኑ ደግሞ የሚያኮራ ተግባር መሆኑን ጠቁመዋል። 12 ተቋሞች 41 አይነት ሰርቪስ የሚሰጡ በመሆኑ እጅግ ከፍ ያለ ነው። በተለያዩ ዓለማት ዞረን ተመልክተናል። የምንቀናበትን ነው በደጃችን ያገኘነው፣ በቤታችን የተመለከትነው። ስለዚህ ይህን ያሰቡ ይህን ተግባራዊ ያደረጉ ሁሉ ምስጋና ይገባቸዋል። እንግዲህ እንደተገለጸልን ይህን ቴክኖሎጂ ለማልማትና በስራ ላይ ለማዋል ሰፊ ጊዜን ይጠይቅ እንደነበረ ነው። የሆነ ሆኖ ግን በራሳችን ባለሙያዎች ኢኖቬተርስ በአጭር ጊዜ ይህንን አልምቶ ወደ ስራ ማስገባት ታላቅ እምርታ ነው። ይህንን ያከናወኑ በሙሉ ምስጋና ይገባቸዋል። ፕሬዝዳንት ታዬ በመሰብ የሚሰጠውን አገልግሎትን የማስፋት ስራና ማህበረሰቡ አገልግሎቱን በደንብ እንዲረዳ የተግባቦት ስራዎችን ማከናወን ተገቢ መሆኑንም አጽንኦት ሰጥተውበታል።